ሰላም እንዴት ናችሁ? መቼም ከትናንትናው ሽንፈት በኋላ ብዙዎቻችን አዚም ውስጥ ነው ያለነው አይደል? የአርሰናል ደጋፊዎች በተለይ እና ምን ልላችሁ ፈልጌ መሰላችሁ፣ አሁን የማንቸስተር ሲቲ አባላት ዋንጫውን እንበላዋለን የሚል ማረጋገጫ ውስጥ እየገቡ ናቸው። እንደገና የአርሰናል ደግሞ ምቀኞች እንበላቸው ወይም ደግሞ አርሰናል ዋንጫ እንዳይበላ የሚፈልጉ አካላት ደግሞ ተመሳሳይ ሀሳብ እየያዙ ነው እና ይሄ ከአርሰናል ሊበላ የመሰላቸው ጊዜ በተለይ በጣም ሰፊ የሆነ የነጥብ ልዩነት በነበረበት ሰዓት፣ አርሰናል በጣም አስፈሪ በሆነ አመጣጥ እየመጣ በነበረበት ሰዓት የተለያየ ስነ ልቦና ጦርነት ነበር አይደል? እንደምናስታውሰው በተደጋጋሚ ነው ቪዲዮ ሰርችበት አውቃለሁ። እና አሁን በቃ ነገሩ የተቀለበሰ ከመሰላቸው በኋላ የሚሰጡትን አስተያየት ምናምን ሁሉ አስተካክሏል። ለምሳሌ ከጨዋታው በኋላ በርናንዶ ሲልቫ ከጨዋታው በፊት ምን ሲል እንደነበረ በርናንዶ ታስታውሳላችሁ። አርሰናል እኔ ዋንጫ ሲያነሳ አይቼው አላውቅም። የመጀመሪያው በህይወት ዘመን የሚመስል በኋላ ደግሞ እንደማስተባበያ እንግሊዝ መጥቼ በእንግሊዝ ሊግ መጫወት ከጀመርኩ በኋላ አርሰናል ዋንጫ ሲያነሳ አይቼው አላውቅም እና የሚረባ ቲም አይደለም አይነት ነገር እና ይሄ ብሎ ልክ ይሄ የስነ ልቦና ጦርነቱን ትንሽ ከፍ አድርጎት ነበረ። አሁን ከጨዋታው በኋላ አርሰናል በጣም ትልቅ ቡድን ነው፣ በጣም ፈትኖናል፣ በጣም ከባድ ነበረ እና ማለት ያው የተለያዩ ሰዎች እንደሚሉት ድልም ቀንቶን ጭምር ነው ያሸነፍነው የሚመስል አይነት አስተያየት እና ቀሪ በዚያው አያይዞ ቀሪ ጨዋታዎችንም አሁን የሚወስኑት ቀሪ ተጋጣሚዎቻቸው ናቸው እና ሁለታችንም ሁሉንም ቀሪ ጨዋታዎች የምናሸንፍ አይመስለኝም የሚል ሀሳብ ሰጥቷል። ግን በዚህ መሀል በጣም አስገራሚው ነገር አርሰናል ሲያጣጥል የነበረበትን ሀሳቡን ቀይሮ አርሰናል በጣም ታላቅ ቡድን ነው ምናምን ብሎ ምስክርነት ሰጥቷል። በእርግጥም ታላቅ ቡድን ነው፣ ምንም ጥያቄ የለውም። ታላቅነቱን ለመናገር የግድ የሱ ምስክርነት ብቻ ሳይሆን ታሪክን ማጣቀስ፣ አሁን ክለቡ ያለበትን ስታት ማንሳት ነው። በእርግጥ አርሰናል በጣም እኔ በቃ አሁን ያለበት ይሄ ሁኔታ እኔ ጉዳት በብዙ መጠን እንደፈተነው ያው የስኳዱ ጥልቀት እንጂ እንዲያውም በብዙ ነበር የሚንሸራተተው እንደመጣበት የጉዳት ፈተና አሁን በቅርብ ጊዜ እንዲሽመደመድ ትንሽ እንዲፈተን ያደረገው ከፍተኛ የሆነ የጉዳት መጠኑ ነው ብዬ አስባለሁ። ቀላል አይደለም ኢምፓክቱ። ከጉዳት የተመለሱትም እንግዲህ ነው ኦዲጋርድን አይታችኋል። ኦዲጋርድ እንደውም ጥሩ ነበር፣ ከገመቱት በላይ ተንቀሳቀሰ። ግን ትልቅ ፈተና ነው ጉዳት የሆነበት አርሰናል እውነት ለመናገር ማለት ነው እና ይህንን የምንገምትበት ዋና ምክንያት ለምሳሌ አርሰናል ከአለፉት 49 ምናምን ጨዋታዎች ኦልሞስት 3 ነው ምናምን እንደዚህ ከአጠቃላይ ሻምፒየንስ ሊግ ካርሌን ካፕ ሁሉን ጨምሮ የነበረው በቅርብ ጊዜ ካረጋቸው 6 ግን 2 ነው ምናምን ተሸንፏል። አሚን 4 የካራባው ከፍ ፍጻሜ ምናምን ከኤፍኤ ካፕ የወጣበትን ጨምሮ ማለት ነው እና አሁን ላይ ምን ያህል ነገሮች እየከበዱት እንደመጡ የሚያሳይ ነገር ነው ይሄኛው። ዋናው ቁልፍ ነገር ግን በርናንዶ ሲልቫ የሰጠው አስተያየት በአንዴ ግልብጥ ብሎ አርሰናል ዝቅ ከማጣጣል ወጥቶ ያው ትልቅ ቲም ነው ማለት ይሄ ማለት የስነ ልቦና ጦርነቱን ጨርሰናል፣ አርሰናል ወደ ውድቀቱ ወደ ምንፈልገው ነገር ተሸራቷል፣ ከዚህ በኋላ አርሰናል ላይ ኔጌቲቭ ነገር መርጨት አያስፈልግም ይመስላል። እንደዛ ይመስላል። ሌላው ለምሳሌ ቀድሞ የማንቸስተር ዩናይትድ ተጫዋቾች ሌሎቹም ስለ አርሰናል ሁልጊዜ ኔጌቲቭ ነገር የሚያወሩት እንደዚሁ መለሳለስን እያሳዩ። ለምሳሌ ጋሪ ኔብል ከጨዋታው በኋላ ከትናንቱ ጨዋታ በኋላ ምን አለ? ኦፍኮርስ እውነት ነው፣ አርሰናሎች የሚችሉትን ነገር አድርገዋል። በቃ እድል ከነሱ ጋር ስላልሆነች እንጂ የትናንቱ ሽንፈት አይገባቸውም ነበረ ብሎ የተሞከሩ ያለቀላቸውና ያው ጎል መሆን ያልቻሉ ሙከራዎችን ጠቅሷል። ከሃቨርት በግንባር ሞክሮ ለጥቂት የወጣበት
እንደዚህ የተለያዩ ሙከራዎችን ጋብሪኤል ማጋሌሽ የቆሙ ኳሶች ሙከራዎች እነሱን ተቃቅሷልና አሁን ጋሪ ኔብል ሁሉ ጊዜ ጋሪ ኔብል እና የቀድሞ የማንቸስተር ተጫዋች ሌሎቹም ሁሉ ጊዜ በቃ ጠብቀው አርሰናል ሲሸነፍ የሚሰጡት አስተያየት ቢያሸንፍ ራሱ የሆነ አቃቂር ማውጣት ያሸነፈበት መንገድ አግሊ ነው፣ እንደዚህ ነው፣ የቆመ ኳስ ብቻ የተመሰረተ ነው፣ አንዳንዴም ኦን ጎል ነው፣ የሆነ አንድ ጎል ያስቆጠሩና የሚከላከሉበት ነገር ያስጠላል። ብዙ ስም ነው መቼም የለጣጠፉለት ለአርሰናል ዘንድሮና አሁን በቃ አርሰናል ኦልሞስት በቃ አልቆለታል። ከዚህ በኋላ አርሰናል ላይ ኔጌቲቭ ነገር መርጨት አስፈላጊ አይደለም ይመስላል። ምክንያቱም ገርሞኝ ነው ባንዴ ክርብት ብለው አርሰናልን ተሸንፎም ቢሆን ማድነቅ አሸንፎ ሲሆን የነበሩ ተሸንፎም ቢሆን ወደ ማድነቅ የመጡበት መንገድ በቃ አርሰናል ከዚህ በኋላ አርሰናል የወደቀን ዛፍ መምታት መቀጥቀጥ አስፈላጊ አይደለም የሚል ይመስላል። ሪሊ ወድቋል፣ በቃ አለቀለት፣ የዋንጫው ጉዳይ አለቀለት። በእግር ኳስ እንዲህ የሚባል ነገር ያለ አይመስለኝም። እንኳን ስቲል 3 ነጥብ ኑሮት 3 ነጥቡ እንኳን ልዩነት እስከ ሮብ ድረስ ይመስለኛል። ምክንያቱም በርንላይን ማንቸስተር ሲቲ አሁን ባለበት ሁኔታ ማንቸስተር ሲቲን አይ ቲንክ ይቸገራል ብዬ አላስብም እና ነጥቡ እኩል መሆኑ አይቀርም ከሮብ በኋላ። ግን ከዛ በኋላ ሲቲም በሙሉ ያሉትን ነገሮች አሸንፎ አርሰናልን በቀሪዎቹ ተሸንፎም ነጥብ ጥሎ ምንም ብሎም ቢሆን ሪሊ እንደሚታሰበው በቀላሉ ሲቲ ያነሳዋል ወይ የሚለው ነገር ስቲል ጥያቄ ነው። እኔ ብጠይቁኝ ሲቲ ሊያነሳ የሚችልበት እድል ከፍ ያለ ነው። ትናንት በሰራሁት ቪዲዮ እንደገለጽኩት ከፍ ያለ ነው። እንግዲህ አርሰናል ያው ሻምፒዮንስ ሊግ ጫናም አለበት በመሰረቱ አሁን ሊጉን በተወሰነ ደረጃ አጣብቂኝ ስለገባ ሻምፒዮንስ ሊጉ ላይም ፎከስ ማድረጉ አይቀርም። ምክንያቱም ኦልሞስት ግማሽ ፍጻሜ ላይ ነው። አሁን የሶስት ጨዋታዎች ውጤት ነው የሚወስኑለት። አሁን የአትሌቲኮ ማድሪድ ጋር ደርሶ መልስ ጨዋታ አለው። በሱ ደርሶ መልስ ጨዋታ እንግዲህ የሚጠቀመውን ታክቲክ ተጠቅሞ አትሌቲኮን ጥሎ ማለፍ ነው። ከዛ በኋላ ማንንም አገኘ ማንንም የ90 ደቂቃ ጉዳይ ነው። አንዴ በሰማይ የሚበርም ቢሆን በ90 ደቂቃ ታክቲክ ያልተጠበቀ ውጤት ይመዘገባል እና አርሰናል ምናልባትም በታሪኩ ይሄን ዋንጫ ካነሳ እንኳን ፕሪሚየር ምንም ቢቀር አይ ቲንክ ደጋፊዎችም በዚህ ነገሮችን በሚዛን የሚያዩና የሚደሰቱ ይመስለኛል እና ትንሽ አስተያየቶች በዚህ ልክ መሆናቸው ገርሞኝ የተወሰነ ነገር ለማለት ያህል ነው። ለማንኛውም እንግዲህ ቀጣዮቹን በጉጉት እንድንመለከት የእንግሊዝ ፕሪሚየር ሊግ ምን ጊዜም ቢሆን በቃ ማለት ቀድሞ አሸናፊ የማይታወቅበት እስከ መጨረሻው ድረስ አጓጊ ሆኖ የሚቀጥልበት የሁለትና የሶስት ፈረስ ሩጫ ብቻ ሳይሆን ሁሉም ላለመውረድም ሻምፒዮንስ ሊግ ለመሳተፍም ሻምፒዮን ለመሆንም የሚፋለሙ አካላት እኩል የሚፎካከሩበት በተለይ ወደ መጨረሻው አካባቢ እከሌን አያሸንፍም ወይም ደግሞ በከሌ ይሸነፋል ሳይሆን በቃ ማለት ማን አሸናፊ እንደሆነ ሜዳ ላይ እርግጠኛ የማይሆንበት እና ከፍተኛ የሆነ የተፎካካሪነት መጠን ያለበት ሊግ መሆኑ ነው አንድም ተወዳጅ ያደረገውና ድል ለአርሰናላችን እንላለን። በቀጣይም በዚህ አጋጣሚ ግን አርሰናል በቃኝ የሚሉ ሰዎች አሁንም ይስተዋላሉ ባለፈው ጀምሮ ራሱ እና እንደውም እኔ አርሰናል በዚህ ደረጃ መንሸራተት በዚህ ደረጃ ችግር ውስጥ መግባት ይሄ የሳይኮሎጂካል የሆነ እንትኑ ይመስለኛል። ምክንያቱም የደጋፊው ጫና ቀላል አይደለም። አንዳንዴ በጣም ከፍተኛ የሆነ ኃላፊነት ሲጫንባቸው ያላቸውን አቅም አውጥቶ ከመጠቀም ከማሸነፍ በቃ ሜንታሊቲያቸው ዜሮ ይሆናል እና ሞር ፈርተው ነው የሚጫወቱት እና እሱም እንደዛ ያጋለጣቸው ይመስለኛል። ለማንኛውም እኔ አርሰናል በምንም ሁኔታ ውስጥ ቢሆን እንኳን በዚህ ትልቅ ደረጃ ላይ ሆኖ ሁለተኛው ሊግ ላይ ቢወርድ ብያለሁ፣ አንደኛው ሊግ ምናምን ቢወርድ አርሰናልን ከማየት አርሰናልን ከመደገፍ ወደ ኋላ አልልም። ግን በዚህ ልክ የሚደግፉትም እንዳሉ በዚህ አጋጣሚ
ማንሳት እወዳለሁ። ለማንኛውም ድል አርሰናላችን በቀጣይ በፕሪሚየር ሊግ፣ በአውሮፓ ቻምፒየንስ ሊግ በዛኛው ሳምንት ተመልሶ ይመጣል ክለባችን። ሁሌም ከክለባችን ጎን መሆን ነው የሚያዋጣው። ይመቻችሁ ይችላል ማለት ነው።